አጥማቂዎቹ ሳያቸው በዙሪያው የነበሩ ሰዎችን ሳያቸው አጠማመቁ ሳየው ምናምን ሳየው ምን አለ ባልወጣ ነው ያልኩት ማለት ነው። በጣም ስለከፋይ ማለት ነው። ማለት ከኦርቶዶክስ ባይወጣ ብዬ እንድቆጭ አድርጎኛል ማለት ነው። እነሱ ጋር በመሄዱ ማለት በነበረበት ቢቆይ ብዬ አስባለሁ። እኔ በጣም ብዙ ምን አስተምሩ ልል አልችልም። ምን አታስተምርም፣ ግን ከሐሰተኛ ነቢያቶች የምትመደብ ናት ብርቱካን ማለት ነው። ከእሱ ጋር ያሉ ሰዎች ግን ጤነኞች አይደሉም። በጣም አዝናለሁ እኔ ማለት ነው። በጣም ነው የማዝነው። ያለቀም ረጅም ሰዓት ይቆያሉ። ላይ ብላ አይዘጋም፣ አይቆራረጡም፣ ምንም ችግር የለውም። እና በኋላ ከምን ደግሞ ብዬ ነው አሁን ስለ ዮኒ ማኛ ያለኝን እንደ አንድ ክርስቲያን ኮመንት ለመስጠት ነው። ሴት አላጠመቀችውም። በነገራችን ላይ አላጠመቀችውም ሴት። አይቼዋለሁ ቪዲዮውን። እኔም እንደዛ ነበር የመሰለኝ፣ ግን ሌላ ላይቭ ነበርኩኝ እሱ ሲጠመቅና፣ ግን ድምፅ አለ እኔ ጋር። ድምፅ ይረብሻቸዋል። ንገሩኝ አንዴ። ቆይ ከዛ ለመራቅ እንድርቅ ቶሎ ብሎ ጻፉልኝ። ሴት ነች ውሃውን የባረከችው። ኦኬ ውሃውን የባረከችው ያ ሴት ነች። ልክ ነው። ግን ሁለት ወንዶች ናቸው ያጠመቁት፣ ያየሁት ማለት ነው። እሱ አይደለም ያጠመቀችው። ኦኬ እሺ፣ ጥሩ ነው። አይሰማም ማለት የኔ ድምፅ ነው ወይስ የሆነ ድምፅ ርር የሚል ድምፅ ሰማችኋል? የደገፉት ናቸው እነሱ። አሁን ምንድን ነው ዮኒ ማኛ ወደ ወንጌል አማኞች መምጣቱ እኔ በጣም ደስተኛ ነኝ ማለት አይከፋኝም። በጣም ነው ደስተኛ መሆነው ማለት ነው። ግን እኔ ያለኝ አስተያየት ምን መሰላችሁ? ከሱ ጋር ያሉ ሰዎች ግን ጤነኞች አይደሉም። በጣም አዝናለሁ እኔ ማለት ነው። በጣም ነው የማዝነው። ዮኒ ማኛ አሜሪካን ሀገር ነው ያለው። በጣም የተማሩ በጣም የተከበረ ወንጌላውያን ቸርቾች አሉ በአሜሪካ። በሚያሳዝነው ነገር ግን ለምን እንደሆነ ባላቅም፣ እንዴት እንደመረጣት ባላቅም፣ ብርቱካን በጣም ብዙ አስተምሩ ልል አልችልም። ምን አታስተምርም፣ ግን ከሐሰተኛ ነቢያቶች የምትመደብ ናት ብርቱካን ማለት ነው። ብርቱካን አውቃታለሁ በአካል ብርቱካንን አውቃታለሁ። የነበርኩበት ሀገር መታለች፣ ኮንፈረንስ ተጣርታ ምናምን በደንብ ነው የማውቃት ብርቱካንን ማለት ነው። እና በጣም አዝናለሁ ብርቱካን ጋር በመሄዱ። እሷን እንደ ምንድን ነው የሚባለው እንደ አባት እንዳልል ሴት ናት ማለት እንደ ምንድን ነው በቃ እንደ ሃይማኖት እናት አድርጎ መውሰዱ እኔ በጣም አዝናለሁ ማለት ነው። ማለት ከኦርቶዶክስ ባይወጣ ብዬ እንድቆጭ አድርጎኛል ማለት ነው። እነሱ ጋር በመሄዱ ማለት በነበረበት ቢቆይ ብዬ አስባለሁ። እኔ እንደዛ ነው ያልኩት። በተለይ መጀመሪያ የምሩን አልመሰለኝም እና ወደ ጥምቀት እስኪመጣ ነው እንትን ያልኩት። ግን አጥማቂዎቹ ሳያቸው በዙሪያው የነበሩ ሰዎችን ሳያቸው አጠማመቁ ሳየው ምናምን ሳየው ምን አለ ባልወጣ ነው ያልኩት ማለት ነው። በጣም ስለከፋይ ማለት ነው። እና አይ ቸርች ስለጠፋ ነው ምናምን ካላችሁ በጣም ብዙ ቸርቾች አሉ። እኔ እንኳን ማማቃቸው ዩቲዩብ ላይ በጣም ትልልቅ የእግዚአብሔር ሰዎች አሉ። ለምን እነሱ ጋር አልሄድም? ለምን ብርቱካን ጣሰው ጋር ሄደ? እኔ ኮመንት አለኝ በነገራችን ላይ በኋላ ያለው ምንድን ነው ኮመንት ላይ ቆይ ለምን ይከፋሻል? ብርቱካን ጣሰው ጋር ስለሄደ
ብርቱካን ጣሰው ሐሰተኛ ናት። እኔ እንደ ክርስቲያን አልቆጥራትም። በጣም ሐሰተኛ ናት። እኔ ድናለች በራሱ እኮ አላምንም። እኔ ብርቱካን በአካል ነው የማውቃት ማለት ነው። እና ሌሎች ጋር ለምን ሄደው አይጠመቅም? መጠመቅም ከፈለገ ሌሎች ጋር ለምን አሉ እኮ አሉ፣ ትልልቅ ቸርቾች አሉ በአሜሪካን ሀገር። ለምን እዛ አይሄድም? እነሱ ጋር ለምን አልሄድም? እና በዚህ በጣም ከፍተውኛል ማለት ነው። አረ ነው ለወደፊት ህይወትም በጣም ሳጋለው ማለት ነው። ያው መጀመሪያ ገና አሁን ነው የመጣው ወደ ወንጌላዊ ህብረት እና በመጀመሪያ ባየው ነገር ሄዶ የወንጌል አማኝ እንደዛ መስሎት እንትን እንዳይል በጣም ስጋት አለኝ እኔ ማለት ነው። ጴንጤ ቤት ስንት ወር ተምረሽ ነው የምትጠመቂ? አይ እሱ እንደ ሁኔታው ነው፣ እንደ ሁኔታው ነው። በየቀኑ የምትማሪ ከሆነ እሱ ጊዜ ምናምን ብዙም እንትን አይደለም። 1 ወርም ሊሆን ይችላል 2 ወርም እንደ እንትንሽ ነው። እና እኔ ዮኒ ማኛ ላይ ቅሬታ አለኝ ማለት ነው። አይ ቲንክ እሱ ባለማወቅ ይመስለኛል። ያው አሁን ገና እየመጣ ግን ደግሞ ያውቃል ማለት ሲናገር አልነበር እንዴ? እዛ በፊት ሲናገር ነበር እኮ አይደል? እና ዩጩፋን ሲናገር ነበር። ምንድነው ሱቅ ምናምን ሲል ነበር። በነገራችን ላይ ገና ኦርቶዶክስ እያለና አላወቀም ልል ደግሞ አልችልም። ግን ለምን ብርቱካን እንደመረጠ አይዶን ኖ። እኔ በቃ በጣም ነው ብርቱካንን በመምረጡ እኔ ልክ አይደለም ብዬ ነው የማስበው። ማለት ጤነኞች ቸርቾች እያሉ እኔ ለእኔ ግልጽ አይደለም ብርቱካን ጋር በመሄዱና እኔ እንግዲህ እግዚአብሔር ይርዳው። እንግዲህ ቦይ በውስጥ የሚመክሩት ወንድሞች ሊኖሩ ይችላል። ያው ገና በእግዚአብሔር ቃል እስኪያድግ ተብሎ ሊሆን ይችላል። እሱን አላውቅም። እኔ ግን አጠማመቁም እንትኑ ራሱ ለእኔ አሮ ነው። እንግዲህ የእኔ እይታ ነው የምናገረው። እንደ እግዚአብሔር ቃል ነው ከተባለ እናንተ በሉ። ግን አሮ ነው። እኔ ግን ለእኔ ከበደኝ ማለት ነው። ከበደኝ። ቸርች ጠፍቶ ነው እንዴ ብርቱካኑ እንትን ባርካ ምናምን የሚጠመቀው እንዴ? አሉ እኮ በጣም ትልልቅ የእግዚአብሔር ሰዎች እዛ አሜሪካን ሀገር እና አስተያየቴ ይሁን እንኳን ደስ አለህ ልልም ብቻ ለእኔ እንደዚህ አይነት እንትን ሆናችሁ ታውቃላችሁ? የሆነ ምንድነው እንኳን ደስ አለህ ነው የምትሉት ወይስ እንኳን እና አይደለም ብቻ ለእኔ ግራ ገባሽ? አዎ ኤቢ ግራ ገባኝ እኮ ማለት ብርቱካን በአካል አውቃታለሁ ኤቢ እና በጣም አጭበርባሪ ሴት ናት። በጣም ከይቅርታ ጋራ በጣም እንትን ይዛ መጣች፣ ጨርቅ ይዛ መጣች ተጠርታ ማለት ነው የነበርኩበት ሀገር። ከዛ ይሄንን ጨርቅ ግዙ አለችን። እንትን ስራ ቦታ ስትገቡ በቃ በአሰሪዎቻችሁ ፊት ሞገስ ታገኛላችሁ አለች። በቃ እስከዛ እሱን ልክ እንደ እንትን ይመስል ማለት በእግዚአብሔር ላይ ያለን እምነት ነው እኮ እንትን ምን ይሄ እግዚአብሔርን እምነት ትተን ጨርቁን ማመን ጀመርን ማለት ነው። እና በእርግጥ እኔ አልገዛውም። እኔ የምሬን አልገዛውም። አዶ ነው ግን ከዛ ደግሞ አሜሪካን ሀገር መሰለኝ ብራስሌት ይዛ ሂዳ ይህንን ብታረጉ ምናምን። አሁን ለምን ብርቱካንን መረጣት ዮኒ ማኛ? ትልልቅ የእግዚአብሔር ሰዎች የሉም አሜሪካን ሀገር? አረ በጣም አሉ፣ በጣም ነው ያሉት። ለምን እነሱ ጋር አልሄደም? እና እኔ ምን እንደምለው አላውቅም። ዮኒ ማኛን ምን እንደምለው ለእኔ ግራ ነው። እና ግን እግዚአብሔር እርዳው እላለው ማለት ነው። እውነትም ማለት እግዚአብሔር ሊያድን ሲፈልግ በወደደው መንገድ ሊያድን ይችላል። ግን ለወደፊቱ ማለት ለወደፊቱ የሚሆነውን ዮኒ ማኛ ግን አላውቅም። ሰው መሪውን ይመስላል አይደለ? መሪውን ይመስላል፣ አስተማሪውን መምህሩን ይመስላል። ስለዚህ ብርቱካን ጣሰው ከመሰለ በጣም አዝናለሁ ማለት ነው። ብርቱካን ጣሰውን ከመሰለ ለእኔ ከኦርቶዶክስ ባይወጣ እላለው ማለት ነው። ምክንያቱም ምንም ለውጥ የለም ማለት ነው።
ለእኔ እና ብዙ ቤቶች ተከፍቷል እንኳን ደስ አለ ምናምናም ሲባል ነበረ። እኔ ልል አልቻልኩም ማለት ነው። እንኳን ደስ አለ አሉ ነው። ኤቢ ግባ እስኪ ሀሳብ ስጤ ፕሌስ እናናገባ ፕሌስ ኤቢ ግባ። ለምን እንደዛ አልክ ኤቢ ግባ። በነገራችን ላይ ግቡ። ተቃውሞ ካላችሁ ምንም ችግር የለውም። እኔ የራሴን ሀሳብ ነው የሰጠሁት። ለእኔ እንትን ነው እንኳን ደስ አለህም ለእኔ ግራ ነው ለእኔ ማለት ነው። ምን እንደምል አላውቅም፣ ግን መግባት ይቻላል። ሰላም ብያለሁ። ምቹ ሁኔታ ላይ አይደለሁም በእርግጥ ለማውራት፣ ግን ትንሽ ልሞክር እስከቻልኩ ድረስ። አይ ቲንክ ምን መሰለሽ፣ ለምሳሌ ዮኒን በመጠኑም ቢሆን እናውቀዋለን። ሶሻል ሚዲያ ላይ ምን አይነት ባህሪ እንደነበረው፣ ምን አይነት ህይወት እንደነበረው እናውቃለን። እና እሱ የሆነ ሙመንት ላይ በተለይ ብፁዕ አቡነ ገብርኤል ኢየሱስ ብቻ ነው የዓለም ቤዛ የሚለውን ንግግር ከተናገሩ በኋላ ክሪቲካሊ ኢየሱስ ላይ ያለውን ነገር ወይም ደግሞ ከክርስቶስ ጋር ልዩ የሆነ ፐርሰናል የሆነ ግንኙነት ወይ ደግሞ መረዳት አንደርስታንዲንግ እንዳገኘ ተናግሯል። ያ ህይወቱን ቶታሊ ቀይሮታል። ማለት በቃ ክርስቶስ ላይ እንዲያተኩር፣ ክርስቶስን እንዲረዳ፣ ከክርስቶስ ጋር ፐርሰናል ሪሌሽንሺፕ እንዲያደርግ፣ ቃል እንዲገባ እና ደግሞ ዳግም ተወልዶ የጌታን ስጦታ የመንፈስ ቅዱስ ስጦታ እንዲቀበል፣ ከዛ የተነሳ የጽድቅ የቅድስና ህይወት ለመኖር እንደጀመረ፣ ስድብ እንዳቆመ፣ ያን እምነቱን ደግሞ አሁን በአደባባይ ወጥቶ ደግሞ በጥምቀት መስክሯል። ማን ያጠመቀው ማን ያስተማረው ምናምን የሚለው ለእኔ ልክ ነሽ፣ ኮንሰርንድ መሆን ጥሩ ነው። ህብረት የሚያደርገው ከነማን ነው ጋር ነው? የነገ ክርስትና ህይወቱ በምን ላይ የተመሰረተ ነው የሚሆነው? ምንድን ነው የሚሆነው የሚለውን ማሰብ መወያየቱ መጥፎ አይደለም። ኮንሰርንሽን እረዳለሁ። እኔ አላቃትም ነቢ ብርቱካንን፣ ያው ምንም አላቃትም። ያለምንም ግብዝነት ይሄ ነው የሚባል ነገር አላቅም። ካልተሳሳትኩ የሆነ ጊዜ አንድ ትንቢት ለዶክተር አብይ ነው ምናምን አመጣ ሲዘዋውር የነበረ ቪዲዮ ያየው የእሷን ይሁን የሌላ ሰው ይሁን አላቅም። እሱም ብቻ አስታውሳለሁ። ግን አሁን ለጊዜው ሰከንደሪ የሆነውን ነገር ሆልድ አድርገ ነው። ብርቱካንን ካላወካት ብዙ ሰው ሲቃወማት የነበረ ኢቨን ኤርሚያስ ራሱ ተናገር እውነቱን በጣም ሲቃወማት የነበረ ብራስሌት ትሸጥ ነበረ። የሴት ትንቢት ታመጣለች፣ ተዋሻለች። እኔ በአካል አውቃታለሁ ብያለሁ። እና ተቀባይነት የላትም። ለምን አሁን አፋቸው እንደዘጉ እነሱም ግራ ነው ለእኔ። ለምሳሌ ፐርሰናሊ አሁን ምን መሰለሽ፣ አንቺ አሁን ኮንሰርን አለሽ። ይሄ ኮንሰርን ትክክል ነው፣ ምንም ትክክለኛ ነገር ነው ማለት ጌታን አወቅን። እኔ አሁን ለምሳሌ አላቅም ነበር፣ ወዴት እንደሚሄድ አላቅም። ጌታን ልታቂ ትችያለሽ፣ የወንጌል ብርሃን ሊበራልሽ ይችላል። ያ የመንፈስ ቅዱስ ስራ ነው፣ ያ የእግዚአብሔር ቃል ስራ ነው። ከዛ በኋላ ግን እሱ ማለት ከነማን ጋር ህብረት እንደሚያደርግ፣ እነማን እንደሚያጠምቁት፣ እነማን እንደሚያስተምሩት፣ በወንጌላዊው ዘንድ እነማን ጤነኛ አስተማሪዎች ናቸው፣ እነማን ጤነኛ ቸርቾች ናቸው የሚለውን የሚለይበት ደረጃ ላይ ያለ አይመስለኝም አሁን ባለበት ደረጃ። ስለዚህ ኮንሰርንድ መሆንሽ ትክክል ነው። ግን ከዚህ የሚበልጥ ነገር አይቻለሁ እኔ። ያ ምንድን ነው? እስካሁን ድረስ ፍሬ አፍርቷል። አፍርቻለሁ ነው የሚለው። እየተሳደበ አይደለም። በየቀኑ የገባውን የተረዳውን ነገር ሪፍሌክት ሲያደርግ ሰማለው። በአደባባይ ደግሞ በዓለም ፊት መጥቶ በጥምቀት ቤተክርስቲያን ተቀላቅሏል፣ መስክሯል፣ እምነቱን ስለ ኢየሱስ ተናግሯል። ነገን ፈርተሽ ዛሬ ላይ ያመጣውን የንስሐ ፍሬ፣ ዛሬ የገባውን ንስሐ፣ በህይወቱ ላይ የመጣውን ለውጥ፣ ከክርስቶስ ጋር ፐርሰናል ሪሌሽንሺፕ ማድረጉ፣ ከብዙ ነገር ውስጥ ወጥቶ ኢየሱስ ላይ አይኑን መትከሉ በቃ ለጊዜው ገና ለገና ነገ የሆነ ነገር ቢሆንስ፣ ነገ
ያለበት ቸርች ጤናማ ባለመሆኑ ምክንያት ቢጠፋስ ቢመለስስ ባክ ቢያረግስ ልማዱ ነው 10 ጊዜ ሃይማኖት ቀይሯል ምናምን የሚሉ ሰዎች አሉ። እኔ በዛ መነጽር ባናየው ይሻላል ብዬ አስባለሁ። ልክ ነሽ፣ ኮንሰርን ትሆኛለሽ፣ እኔም አስባለሁ። እኛም እንኳ አንዳንድ ቸርቾችን እንተዋቸዋለን ማለት አንዳንድ ቸርቾች ጋር ጆይን እናደረግና ሲቀየሩብን በቃ እዛ ቸርች ሜምበርሺፓችንን እናቋርጣለን። አሁን ግን ክርስቶስ በሱ ህይወት ውስጥ በሱ ልብ ውስጥ ስራ እየሰራ ነው አይደለም? የንስሐ ፍሬ እያሳየ ነው አይደለም? የመንፈስ ቅዱስን የመንፈስ ፍሬ እያሳየ ነው አይደለም? ወይስ ምን ብሎ ድራማ ነው ጨዋታ ነው የሚለውን ሊያስመሰክር የሚችልበት ደረጃ ላይ እየደረሰ ነው ልጁ። አትሊስት በይፋ በአደባባይ በዓለም ፊት ክርስቶስን በጥምቀት ከክርስቶስ ጋር ያለውን ህይወት መስክሯል። መሳደብ አቁም ያለው ብሏል። እኔ አልሰማውም ሲሳደብ። የሚገርምሽ ቤቱ አንዴ ነው ምናምን ገብቻለሁ፣ ገዝቶኝ ሳይሆን ከታች የሀገር ስድብ ነው የሚሰደበው። የሀገር ስድብ በቃ ማመን ነው የሚሳንሽ፣ ማመን በቃ። እና ምናልባት ይህንን ሰው ጌታ ሊለውጠው ይችላል፣ ሊጠቀምበት ይችላል። ያሉት ፎሎወሮች ወደ ሚሊዮን የሚጠጉ ፎሎወሮች አሉት። ኦንላይን ወንጌል ሊሰራ ይችላል። ሰዎች ከሱስ እንዲወጡ፣ ከስድብ እንዲወጡ፣ ከብዙ ጣጣ ሊወጣ ይችላል። ልክ ነው። እናያለን ማለት ትክክል ነው። እናያለን ደግሞ ዛቻ ሳይሆን ጸሎት ይሻላል። እንኳን ጌታ ረዳው። የሚሳደብ ሰው፣ የሚጠጣ ሰው፣ የሚያጨስ ሰው፣ በተበላሽ ህይወቱ ሲኖር የነበረ ሰው ዋቴቨር በእግዚአብሔር ስም በክርስቶስ ስም መመለስ እኔ በጣም ትልቅ ሙቭ ነው ብዬ ነው የማስበው። ይህንን ለማለት ነው። ሀኒ የኮንሰርንሽን ግን እጋራለሁ። ሰዎች ኤቢ ግን እዚህ ጋር ጠይቀ ሶሪ በጣም ማለት አሜሪካን ሀገር ትልልቅ የእግዚአብሔር ከስር ኮመንት ላይ ምናየው ፓስተር አላዛር ነው ያስተማረው የሚል ኮመንት ላይ ያየው። ታዲያ ፓስተር አላዛር ቸርች የለውም? እሱ ፓስተር አይደል? ለምን እሱ ጋር አልተጠመቀም? አንደኛ ብርቱካን ጋር ምንም ያስኬድ ነገር ፓስተር አላዛር ሀኒዬ አላዛር ካናዳ የገባውን ፓስተር አላዛር ይባቤ መሰለኝ እሱን አይደለ ያላችሁ ኮመንት ላይ ካናዳ ገብቷል። አሜሪካ አይደለም ያለው። ቸርችም አቁሟል፣ አገልግሎትም አቁሟል ኦልሬዲ። ግን ምን መሰለሽ ሀኒዬ ማንም ያስተምረው አሁን ዲቴይሉን አናቅም፣ ዝርዝሩን ከእሷ ጋር የተገናኙበትን ከእሷ ጋር ያላቸውን ላይፍ አንዳንዱን ነገር አናቀውም። ግን ቤዚካሊ ግን ልጁ ላይ ያለው የህይወት ለውጥና ከክርስቶስ ጋር ያለው ፐርሰናል ሪሌሽንሽፕ የሚመሰከርለት ነገር ነው ወይ? እውነተኛ ነገር ነው ወይ? ከዛ ደግሞ ከማን ጋር ህብረት ያድርግ? በምን መልኩ ነው ይሄ ሰው በእምነቱ ጸንቶ ለሌሎች መመለስ ከስድብ ከጥፋት ራሱ መመለስ የሚችለው እንዴት ነው የሚለውን መጸለይ፣ መወያየት መጥፎ ነገር አይደለም። ግን የድሮ ህይወቱ ይሻላል ያልሽውን ግን አልወደድኩትም እውነት ለመናገር። ወይ እንደዛ ያልኩት እኔ ብርቱካን ጣሰው ጋር ከመሄድ እኔ ኦርቶዶክስ ቦን ይሻለኛል ለእኔ እና ዮኒ ማኛ ለእኔ ከባድ ነው። እነ ብርቱካን ጋር ትናንትና ጥምቀቱን አይቼዋለሁ እና ለእኔ ግራ ነው የገባኝ። በእርግጥ ዮኒ ማኛ የምር ጌታን አምኖ ተቀብሎ ምናምን ተለውጦ ሊሆን ይችላል። ግን በዙሪያ ያሉ ሰዎች ግን ክርስቲያኖች አይደሉም ማለት አይደሉም ክርስቲያኖች። ስለዚህ ጤነኞች ጋር ለምን አልሄደም ማለት ይሄንን አሁንም እኮ በውስጥ መምከር እኮ ይቻላል። እናንተ ካገኛችሁት አካሄዱን እንዲያስተካከል ምናምን። ግን ከኦርቶዶክስ ወጥቷል እንዴ? እሱ አሁን ኦርቶዶክስ አይደለሁም ይላል። ማን ነው? ዮኒ። ታዲያ ኦርቶዶክስ ከሆነ ለምንድን ነው ይችላል? እንደዛ ላይ ሲጀመር ወጥቶ ተጠመቀ። ይሄማ ራስን መሸወድ ነው። ወይ ኖ አይደለም። ምን አለ መሰለሽ ወጥቶ ተጠመቀ ምን ማለት ይመስልሽ? ማለት አሁን እሱ ራሱን ከኦርቶዶክስ ናው ኳይት ፕሊዝ አም ጀስት ቶኪንግ እሺ። ራሱን እንደ ኦርቶዶክስ ሊቆጥር ይችላል ማለት አሁን ልክ ሃይማኖት እንደቀየረ ቤተ እምነት እንደቀየረ ብቻ ላይሆን ይችላል የሚያስበው። ከዛ ያለፈ ነገር ነው የሰው ውሳኔ ማለት ከኦርቶዶክስ ትምህርቶች ከሁሉም ጋር እንደተጋጨ አያወራም፣ አያስብም። እኔ ኦርቶዶክስነቴን አቁም ያለው ሲልም አልሰማሁትም፣ አላቅም ሊልም ይችላል። ባይዘዌ ከታች ኮሜንት ላይ ስድብ ቤቱን ሲከፍት ስድብ የሚሰድቡት ሰዎች አሉ ስል ኦርቶዶክስ ተሳዳቢ ናት እያልክ ነው እንዴ የምትሉ ሰዎች ዝም ብላችሁ
ነገር እያጣመማችሁ ነው እንጂ እኔ የሚሳደብ ሰው ሃይማኖት ይወክላል ብዬ አላምንም። ኦርቶዶክስ ተሳደቡ አትልም። እኔ ማውቃቸው እውነተኛ ኦርቶዶክሶችም ተሳዳቢዎች አይደሉም፣ ፕሮቴስታንትም ተሳዳቢ አይደለም። ስለዚህ የሚሳደቡ ሰዎች በየትኛውም ሃይማኖት ውስጥ ሊደበቁ ቢችሉም ቤተ እምነቱን የሚወክሉ ግን አይደሉም። ዮኒን የሚሰድቡት ኦርቶዶክስ ነኝ ሊሉ ይችላሉ፣ ግን እኔ በጭራሽ የኦርቶዶክስ ባህሪ ነው ብዬ አላምንም። ያን ለማለት ነው። ሀኒ እሺ፣ ቢያመሰግናለሁ። ያው ሀሳብ ሰተናል፣ አመሰግናለሁ። እኔ ግን ችግሩ ሚዲያ ላይ እንደፈለከ ሀሳብ መግለጥ አይቻልም። ለዛ ነው እንጂ እኔ በውስጥ ቢሆን ብዙ ነገር ነበር። አይነስ ካኑ ቀጥል። ሰላም እንዴት ናችሁ? ኤቢ ሰላም አንቺ እንዴት ናችሁ? አለን። በእንትን ላይ ያወራው ነው ዮኒ ማኛ ትናንት ሲጠመቅ አንድ አጋጣሚ ሌላ ቤት ነበርና ተዘርግፌ እሱ ቤት ነው የሄድኩት እና ብርቱካን ጣሰው ውሃው ላይ ስትጸልይ ነው ያየሁት። እንትኑ ራሱ ችግር የለውም። አሁን እንትን አልሰጥም ማለት የሚነበቡ ነገሮችም አልነበሩም ውሃው ላይ ግን አይኖች ችግር የለውም። ግን ስትጸልይ እና ሁለት ፓስተሮች ናቸው መሰለኝ ነው ያጠመቁት። ብርቱካን አላጠመቆችም። በነገራችን ላይ ከስር ሴት ታጠምቃለች ምናምን የምትሉ እሷ አላጠመቀችም። እንግዲህ ቪዲዮ ማየት ነው። ግን እውነት ነው ውሃውን ጸልያው እንትን ብላለች፣ ባርከዋለች እሷ። ስለሱ ያወራ ነው እና ሰው ጠፍቶ ነው ወይ አገልጋዮች ጠፍቶ ነው ወይ የእግዚአብሔር ሰዎች ጠፍቶ ነው ወይ የብርቱካን ጣሰው እያልኩን ያለሁት። ከኑ ምን ትላለህ? መጀመሪያ ልገስጽሽ ገስጻት እየተባልኩ ነው ከታች። እሺ ገስጸኝ እስኪ። እሺ እኔ መጸለያ ምን ማለቷ ሰው ጠፍቶ ሰው ምን ብሎ ምናምን አላቅም። እንግዲህ ሴት መጸለይ አትችልም የሚለውን አላቅም። መጸለይ እንደምትችል ነው የማውቀው። ያው ፀጉሯን ሸፍናለች ወይ የሚለውን አሁን እሱን አይ ከኖኔ እኮ ብርቱካን ጣሰው ለኔ እውነተኛ አይደለችም። ለኔ ነው ግን አንተ አላውቅም። እኔ አውቃታለሁ። እንዲህ ነው ካላችሁ ወንጌል ችግር የለውም። ወንጌል የሚሸቃቅር ነገር አለ፣ መሸጥ ይቻላል። ጨርቅ እንትን ብራስሌት ምናምን ይሸጣል ምናምን ከተባለው ምንም ችግር የለውም። ግን የሐሰት ትንቢት ታመጣለች። ሚዲያ ላይ የምናውቃቸው ሰዎች ሲቃወማት ነበሩ። አሁን ለምን ዝም አሉ ነው እንጂ ያልኩ ማለት ጤነኞች ሰዎች ጠፉ፣ በወንጌል አማኞች ስር የሉም። እሱ ነው እያልኩ ያለሁት እኔ። ከኑዬ ግን አንተ የኔን ሀሳብ መቀበል ግዴታ የለብህም። እኔ ግን የምለው ምንድነው ብርቱካን ጣሰው ሐሰተኛ ናት ነው እያልኩ ያለሁት። የእግዚአብሔር ሰው ናት ብዬ እኔ አላምንም። ይሄ የራሴ ግሌ ነው። ከኑ ይቀጥል። እኔ እንግዲህ ከነ አባቷ ነው የምታውቂያት። እኔ አባቷንም አላውቀውም። እኔ ምን ልክ እንደ ኤቢ የሆነ ሰዓት ላይ ሳጥን ምንድነው መሳቢያ ስር ባለ ምናምን ስትል እንደዛ የተባለች ናት ምናምን ተብላ ቃለው። እሷም ወጣ ደግሞ አይኔ አይደለሁም የውሸት ነው ምናምን ብላ ስታስተባብል አውቃለሁ። የሆነ ሰዓት ደግሞ ምንድነው የእጅ ብራስሌት ነው ምናምን የተጸለየበት እያለች ስትሸጥ ነበር በሚባለው ምናምን አውቃታለሁ። ከዛ ውጪ ይሄ ነው በሚባል ስለማላውቃት ጨርቅ ድሮ የዛሬ 10 ምናምን ዓመት ሱዳን ነበርኩኝና ሱዳን ሀገር የማአት ጨርቅ ይዛ መጣች። ይሄን ጨርቅ ቆራርጣ ማለት ነው። ይሄንን ይዛችሁት እንትኑ አሰሪዎቻችሁ ጋር ስትገቡ ሞገስ ታገኛላችሁ፣ ደሞዝ ይጨመርላችኋል፣ ትባረካላችሁ ብላ ስትሸጥ ነበረ ጨርቁን ማለት ነው። ያንን ከ10 ምናምን ዓመት በፊትም እንደዛ ታረከ ነበረማ። በቃ እኔ በአካል የነበርኩበት ቸርች ተጠርታ መታ ማለት ነው። እንግዲህ ጌታ እንትን ይበልና ስለ እሷ ማውራት አልችልም። ዮኒም ደግሞ ለምንድን ነው ወደዛ የሄደ ምናምን የሚለውን የማውቀው ነገር የለም። እውነት ለመናገር እዚህ ላይ አስተያየት የምሰጠው ነገር የለም። አንቺ በቃ ከኑዬ እኔ ዮኒ እንኳን ደስ አለህ የምትሉትን እኔ ምን እንደምለው ግራ ስለገባኝ ነው እንትን ያልኩት። እንኳን ደስ አለን የምንለው ወይስ ኤኒዌይስ ግን ወደ ጥሩ ነገር ወደ ጥሩ ፓስተሮች ወደ ጥሩ አስተማሪዎች ቢሄድ አሜሪካን ሀገር በጣም ብዙ ወል በነገራችን ላይ ሊቆች ማለት ነው። ወደ እነሱ ቢሄድ አምኖ ከሆነ የእውነት አምኖ ከሆነ
ጌታ ያውቃል። የሰውን ያመነውን ልቡ የሚያውቀው ጌታ ነው። አምኖ ከሆነ ይድኗል ብዬ ነው ማምነው። አምኖ ከሆነ በየትኛውም መልኩ ይጠመቅ፣ በየትኛውም መንገድ ይሂድ፣ ጌታ ይሰራል። የጌታ ጸጋ በየትኛው መንገድ ከነ ጥሩ ኮመንት አየው ከስር ነገ የሷን ፈለግ ይከተላል። እሱ ፍራቴ ቢስ ፍራቴ ቢስ ነው አላወርቅ የሰው ማን እንዳለ ደግሞ እኮ በቃ በጣም በኮ ጎበዝ። እኔም ስጋት እሱ ነው። በቃ ነገ የእነሱን ፈለግ አለበት። በምንድን ነው የሚጠኛ ምንድነው ነው? ቴንክ ዩ ማይ ብራዘር ሀኒዬ ግን ምን መሰለሽ፣ ሰውን ከእብደቱ አህያም ይመልሰዋል ልቦና ካለው። ግን ደግሞ ነገ ማለት የአንቺ ኮንሰርን የሁሉም ሰው ኮንሰርን ነው የሚሆነው እና ደግሞ ብዙ ታሪካዊ እንትን ይኖረዋል ማለት ከእሷ ጋር ያለው ነገር። ግን አሁን በቃ ይሄ ሰው ወደ ጌታ ልቡ ከተመለሰ እና ደግሞ ጌታ በሱ ሕይወት ውስጥ እየሰራ እንደሆኑ ምልክቶች ከታዩ በቃ እውነተኛው ዛፍ እና ትክክለኛውን ፍሬ እያፈራ ከሆነ እኔ ይህንን ነገር እንደ ቀላል ነገር አላየው። ቀላል ነገር አይደለም። በአደባባይ ወጥቶ ሰው የሚንቀውን ሰው የሚያፍርበትን ጓደኞቹን እኮ ያሳጠዋል። ይሄ ቤተሰቦቹን እኮ ያራርቀዋል። ዋጋ የሚያስከፍለው ነገር ነው እንጂ የሚያሸልም ነገር ላይ አይደለም ያለው። ይህንን ነገር ዋጋ ከፍሎ በዓለም አደባባይ ወጥቶ መጠመቁ እና መመስከሩ ከዛ ደግሞ የንስሐ ፍሬ ማፍራቱ እንደ ዋዛ ነገር ባይታይ ጥሩ ነው። ግን አሶሼት ያደረገባቸውን ሰዎች በጥርጣሬ አይን አንቺ የምታውቂው ብዙ ነገር ስላለ ማየትሽ እና ነገ ምንድን ነው የሚሆነው የዚህ ሰው ዕጣ ፈንታ የሚለውን ነገር ማሰብ መጸለይ፣ ከዛ ደግሞ ምናልባት ጤናማ የምታያቸው ቸርቾች ምናምንም ካሉ ነገ ወደዚ አይነት አይዶን ነው። አሁን እሷ ወደ ሜሪላንድ ነው ያለው። እሱ የሚኖረው የት ነው? ይህን ታውቂያለሽ? በእውነት እኔ አላውቅም። አይ ቲንክ ዲሲ ምናምን ይመስለኛል፣ ግን እኔ አላውቅም እኮ። ስለዚህ ላይቀጥል እኮ ይችላል። አይመስለኝም እኮ እንደውም እንደዛ አይመስለኝም። ሊጠመቅ የመጣው እሷ ቸርች ነው፣ ግን እንትኑ ሌላ ቦታ መስለኝ ያለው እሱ የሚኖረው ሌላ ቦታ ይመስለኛል፣ ወይ ዲሲ ሊሆን ይችላል። አይሮ ነው ብቻ። ግን ፕራክቲካሊ ምን ሀፕን እኛ እኮ ካሊፎርኒያ ኢማጂን፣ እንደውም ሩቅ ነው፣ ሳን ሆዜ ነው ያለው ኢማጂን። ስለዚህ እሷ ቸርች ሜምበርም አይደለም። ሳን ሆዜ ደግሞ ብዙ ቸርቾች አሉ። ስለዚህ አሁን ሪሊ ዋት ኢዝ ሃፕኒንግ ዜር የሚለውን ስለማናቅ እንትን እንበለው ዝም ብለን የሚሻለው እሷ ሜሪላንድ ነው ያለችው፣ እሱ ሳን ሆዜ ነው ያለው ካሊፎርኒያ፣ ዊች ኢዝ በጣም ካይንድ ኦፍ የ4 ሰዓት ፍላይት ምናምን አካባቢ ነው። በጣም ሩቅ ነው እና በየቀኑ በየሳምንቱ መጥቶ የሚያመልክ የሚማርበት ቸርችም ላይሆን ይችላል። እና ምኞትሽን ጤናማ የሆኑ ቸርቾች፣ ጤናማ የሆኑ ፓስተሮች፣ ትክክለኛ የእግዚአብሔርን ቃል መማርና መብሰል ማደግ የሚችልበት ኢንቫይሮንመንት ላይ እንዲሆን መመኘትሽ ትልቅ ነገር ነው። መጸለይም አለብን፣ ማሰብም አለብን። ለምን ይህ ሰው ብዙዎች እንዲመለሱ ምክንያት ሊሆን ይችላል። ማለት በጣም በአመፅ የተመላለሰውን ያህል ደግሞ እውነት ሁኖ ከነአን እንዳለው ጥምቀቱን የሚኖረው ከሆነ ሉተር እንደሚለው ጥምቀት የየቀን ኑሮ የየቀን የቃል ኪዳን ኑሮ ነው ይላል። ጥምቀት የአንድ ቀን ኢቨንት ብቻ ሳይሆን የምርም ለክርስቶስ ሞቶ ለዓለም ለኃጢአት ሞቶ ለክርስቶስ የተነሳ መሆኑን በአደባባይ እንደመሰከረው በየቀኑ የኖረው ለብዙዎች መመለስ ምክንያት ሊሆን ይችላል። እድል መስጠት ጥሩ ነው። በጣም ይቅርታ አድርጊልኝና ባንጨክን ጥሩ ነው። እሷን አሁን አይተን እሷንና በዙሪያ ያሉ አንዳንድ በደንብ የምታውቂያቸውን አስቸጋሪ ሰዎች አይተን በዚህ ሰው ላይ እግዚአብሔር የሰራውን ስራ እንደው ባናና ንቀው ቸል ባንለው በጣም ይሻላል ብዬ ነው የማስበው። ደግሞ ጊዜ የሚፈታው ነገር ነው። ኮንሰርናችንን ይዘን ብንጸልይ ብንጠብቅ ጥሩ ነው ብዬ ነው የማስበው። አይ ልክ ነህ ኤቢ። እኔ ራሴ ሀሳቤ ምንድን ነው አይ ቲንክ በዚህ ሲያልፉም ስክሎር ያደረጉ ሲያልፉ ምናምን ከሰሙኝ የእግዚአብሔር ሰዎች የሚያውቁት ማለት ነው ደውለው ሊመክሩት ይችላሉ፣ ወደ ጤነኛ ቸርች እንዲሄድ ሊያደርጉት ይችላሉ በሚል ነው እንጂ ያው ከእነሱ ጋር ከቀጠለ ግን ከባድ ነው የሚሆነው። የእነሱ ፈለግ ሊከተል ይችላል በሚል አይነት ነገር ነው እንጂ ብዙ ሲሆን እንትን ለመውቀስ አይደለም። አይቼዋለሁ ለውጥ በጣም
በፊት ላይቭ ሲገባ ወደ 8000 ምናምን ሰው ነበር የሚገባው። አሁን ግን ባለፈው ሲገባ 900 ምናምን ሰው ነበረ። አይ ቲንክ እየጨመረም ሊሄድ ይችላል አላቅም። ግን ጌምም ራሱ ሲጫወት ብዙ ጊዜ አይቼው አላቅም እና ለውጡን አይቼዋለሁ። ግን ብርቱካንን እንዴት ጌታ ያስቀበለችው እሷ ሲጠመቅም እሷ ጋር ነው የሄደው እና አዶኖ እሱን ነው ለእኔ ከበደኝ እንጂ በነገራችን ላይ የሚለውጥ እኮ ሰው አይደለም፣ እግዚአብሔር ነው። እግዚአብሔር መንፈስ ነው ራሱ የሚለውጠው። ሰው በሰው አይለወጥም። ግን ደግሞ መሪህን ነው የምትመስለው ነው እንጂ እኔ በራሱ ኃይል ራሱ ሊለውጥ አይችልም። ይሁን ማኛ እግዚአብሔር ካረዳው እሱን ሀሳቤ ግልጽ ነው። ይቢ አይ ልክ እኔ እኮ ተረድቼሻለሁ በትክክል። አሁን ደግሞ መጨረሻ ላይ እንደውም በጣም ጥሩ ሀሳብ ተናገርሽ። የእግዚአብሔር ስራ ነው፣ ግን ዙሪያችን ላይ ያለው ወጥመድ ደግሞ ብዙ ችግር ውስጥ ሊከተን ይችላል። እናውቃለን እኮ ምንም አሁን ግብዝ ሆነን ሳይሆን እናውቃለን እኮ ስንት በትንቢት በነቢያት ስም በቤተ ክርስቲያንም ፓስተር ስም በሐዋርያ ነኝ በሚል ስም በየሰፈሩ በየመንደሩ እንደ ሱቅ እንደ ጥቃቅን አነስተኛ እየከፈቱ የክርስቶስ ሁለት ባህሪ ስታያቸው ትህትና፣ ፍቅር፣ ትዕግስት የሚሉ ሰዎች ናቸው እኮ አብዛኞቹ ቤተክርስቲያን ከፍተው እንደ ሱቅ መከራ የሚያሳዩን። ይሄ ነገር እኮ በዋዛ የምታልፊው ነገር እኮ አይደለም። ማለት ግራ የገባው ዓለም ውስጥ ነው የምንኖረው እኮ። ፕሮቴስታንት ውስጥ ያለውን ፈተና እኮ ማንም አይክድም። ለዓለም እኮ የተገለጠ ነገር ነው። ምንም ይህንን የምትደብቂው ነገር አይደለም። በዚህ መሀል ግን ጌታ አይሰራም፣ ጌታ የሰዎችን ህይወት አይለውጥም፣ ጌታ ተአምር አያደርግም፣ መንፈሱን አይሰጥም፣ በስብከት ሞኝነት የሚቀበሉትን አይለውጥም፣ ህይወቱን አያካፍልም፣ የእንስሳ ፍሬ እንዲያፈሩ እድል አይሰጥም፣ ከክፋት መንገዳቸው እንዲመለሱ እድል አይሰጥም አንልም። ስለዚህ ያን የጌታን ስራ እውቅና እንሰጣለን፣ እንቀበላለን። ስለ ዮኒም አይደለም ስለ እሷም አይደለም። ጌታ ግን በሰዎች ህይወት ውስጥ ስለሚሰራው ስራ ነው። ያንን አይተናል፣ በጥቂቱ አይተናል። በጥቂቱ እኔ አሁን 2 ወር ወይም 1 ወር ከምናምን ሆኖ ከሆነ አላውቅም። ይህን ያህል እኮ ይቆያል ብሎ የጠበቀ ሰው የለም። 2 ወር በእምነት ጸንቶ በጥሩ ቁም ነገር ወንጌል እየተናገረ እየተማረ ሰዎችን ኢንቫይት እያደረገ እየተማረ የጸለየ ጭራሽ በአደባባይ መጥቶ በጥምቀት በይፋ ደግሞ የሚያውጅበት ደረጃ ላይ ይደርሳል ብሎ ብዙ የጠበቀ ሰው እኮ የለም። ይሄ እኮ ቀላል ነገር አይደለም። ይሄ ትልቅ ማይልስቶን ነው። ግን ነገስ ልክ ነው። በቃ ነገ ደግሞ የምናውቀው ብዙ ፈተና ስላለ ኮንሰርኔሽን እረዳለሁ እና አንድም መጸለይ ነው ለሱ ብቻ ሳይሆን በዓለም ላይ በተለያየ ወጥመድ ውስጥ ላሉ በብዙ በምንፈራቸው አገልጋዮች ስር ያሉ በሺዎች የሚቆጠሩ ምዕመናን እኮ አሉ። ስንት አሁን ስማቸውን ብጠራልሽ እነንተና ቸርች 5,000 ምዕመን አለ፣ 2,000 ምዕመን አለ። በየቀኑ 300 ሰው 200 ሰው ያጠምቃሉ። እኛ የስተት አስተማሪ የምንላቸው እኛ ሐሰተኛ ነቢያት የምንላቸው ጋር እኮ በየቀኑ ሰው ይጠመቃል፣ በየሳምንቱ ይጠመቃል። ስለ እነዚህ ሰዎች ምንድን ነው የምናስበው? ምንድን ነው የምናደርገው? እግዚአብሔር ምሕረቱን እንዲያደርግ በመልካም እረኛ ስር እንዲያድሩ እረኛን የመከሩን ሰራተኞች እንዲልክላቸው በመጸለይ ውጭ ምን ታደርጊዋለሽ? አንዳንድ ጊዜ ባይዘዌ ጤናማ የምታያቸው ህብረቶች እንኳ ሳይቀሩ አሁን የአንዳንዶቹ ስህተት የተገለጠ ስለሆነ ነው። የተገለጠ ያልሆነ ደግሞ በጣም አስቸጋሪ ጤናማ የሚመስሉ ውስጣቸውን ግን በፖለቲካ በምናምን በገንዘብ በምናምን ደግሞ የተተበተበ ችግር ውስጥ ያሉ ቸርቾችም እግዚአብሔር ጸጋ በእግዚአብሔር ምሕረት መተማመንና መጸለይ ይሻላል ብዬ ነው የማስበው። እሺ ቢቴንክ ጥሩ ሀሳብ ነው የሰጠኸው፣ ተባረክ። ኮመንታተሮች ግን ፕሌስ እኔን ምንም ነገር እንዳትሉኝ፣ ሀሳቤ ነው የምሰጠው። እኔን መቼም ኦርቶዶክስ አልሆንም። በነገራችን ላይ ኦርቶዶክሳውያን መቼም ማለት ነው ማለት ፈልጋችሁ ምናምን እየጠበቃችሁ እንዳይሆን መቼም ማለት የሆነ አይዶን ነው። ባለፈው ስመሰክር ነበር አስቼ ቤት ምስክርነት ብትሰሙት ለምን ሚኪ ይጻፍላቸው ከስር ፕሊስ። እና አይ ቲንክ ተሳስታችኋል በጣም ኦኬ። ኖ ሶሪ ሄኖክ ስም ምንድን ነው የምታወዛግበኝ? ሄኖክ አለ? አይ ሌሎቹ ይቀጥሉ። ሀና ነው። እሺ
እሺ እሺ፣ የእሷን ፈለግ ይከተላል። ምን ትያለሽ? እኔ በስሜ ካልተጠራ ማውራት አልችልም። እሺ አትንኳት። ቆይ ምን አሰማም በባልችን ቆይ አትንኳት አበበ። ከዛ በኋላ አይታየኝም ማለት ቆርጦ ነው የሚያሳየኝ። አትንኳት አበበ ካነበብ ችግር የለም። እሱ ይታየኛል። አዎ እኔ ምንም ሀሳብ መስጠት አልችልም፣ ምንም ማለት አልችልም። ብቻ ግን እኔ ፍጥነቱ ሁሉ ነገር ስለደነቀኝ ያው አንድ አባባል አለ። አባባሉ ምንድነው? የዶክተርን ልጅ መድኃኒት ይገለዋል፣ የገበሬን ልጅ ምን ይገለዋል እንደተባለ ሁሉ የነብይ ልጅ ነገ ተመልሶ ነብይ እንዳይሆን ነው የምፈራውና ከዚህ በላይ ማለት አልችልም እኔ። ስለዚህ እሺ በቃ ኤቢ እንዳለ በቃ ጸልይ ብሎሻል። ጸልይ፣ ዝም ብለሽ ጸልይ። እኔ ግን እግዚአብሔር አይሰራም ማለት ብዬ አላምንም። እግዚአብሔር ኤቢ እንዳለው እግዚአብሔር ይሰራል። በአህያም ተናግረዋል። ለመሰለሽ አህያይቱ ተናግራለች። ሰው መምሰል ያለበት እግዚአብሔርን ነው። መርጬ አሁን ለምሳሌ አስተማሪ በሆን ግዴታ መርጬ ኤቢን አልከተለውም እንዴ? ስንት ነቢያት ስንት አገልጋዮች ባሉበት ምድር ስንቶች እያሉበት እንዴት ነው መርጬ እንደው እኔ ሰው ስንቱ ምንድነው በሚያገልበት ሰው መጠመቅ በሚያገልበት ሰው እንደዚህ መሆን ለኔ ከባድ ነው። ለዚህች ጋር ብቻ ያው ታኮ ነገር ይዞኛል። ያው ወደፊት እንዳልሄድ ብቻ ያጽናው ነው የምለው። እዛም ይበል እዚህም ይበል ግን እግዚአብሔር ያጽናው ብቻ። ይሄን ነው እንጂ ሌላ ጥሩ ሀሳብ ነው። እንደዛ ብላችሁ ሀሳብ ስጡ። ግን አሁን ለእኔ ግራ የገባኝ እንኳን ደስ አለህ ነው ወይም እሱ ጋር ነው ጥያቄ የሆነብኝ። እስኪ ዳኒ ደግሞ እንትን ሶሪ፣ ግን ካይኑ ቅድም ሀሳብ አልጨረስክም። ጨርሰሃል እንዴ? ተቋርጠሃል መሰለኝ። ኧረ ሀሳብ አልጀመርኩም። ዳኒ አውራ እኮ ቀጥላ። አንተ አይደል ቀድመህ የገባህ? መናገር ትችላለህ። ሀሳብ የለኝም እዚህ ጋር። ኦኬ እሺ፣ እንደዛ ከሆነ እሺ። ግን ብዙ አትፍሩ። ሀሳባችን የመግለጥ እንትን በጣም ማለት መዳበር አለበት። ሰው ሀሳቡን መግለጥ አለበት ብዬ አምናለሁ። እሷንም ስለማላቃት ነው እኮ አሁን ያው ብናገርም ምንም በማላቀው ነገር ነው የማወራው። በማላቀው ምንም ነገር ልላት አልችልም። የእግዚአብሔር ሰው ናትም አይደለችምም ለማለት ይሄን ያህል እውቀቱ የለኝም። ቅድም እንዳልኩሽ ያው ስለሷ የሆነ ትንሽ ሲዘዋወር ማቀው ወሬ ያለ፣ ከዛ ውጭ ማቀው ነገር የለም። አይ እኔም ደግሞ ያው ሶሪና ትናንትና ነው ማለት የሆነ አንድ ቪዲዮ አየሁኝ ማለት ነው። ማለት በጣም ይገርማል። ያምንም ምንድነው ስለ እርግማን ነበረ። ጌታ ኢየሱስ እንኳን ስንት ነገር እያደረጉበት አልተራገመም። እኔ የእርግማን ቃል አወጣባችኋለሁ እየተባለ እንግዲህ ይሄ የእርግማን ቃል የሚያወጣው ሰው እኔን አስተምሮኝ የት እንደሚያደርሰኝ አላውቅም። እንደዚህም አይነቶች ባሉበት ምድር ይከብዳል። ያንንም እንትን ለማለት ውስን ነኝ። ይሄንን ውስንነቴ ይገድበኛል። የትኛውም እንትን ለማለት ለመናገር ለመፍረድ እግዚአብሔር ጸጋን ሊኖርባትም ይችላል። ያንንም አድርጋ ከሆነ የእግዚአብሔር ጸጋን አላግባብ እየተጠቀመችውም ሊሆን ይችላል። ስለዚህ ምንም መናገር አልችልም እዛ ጋር። ስለ ዮኒም ደግሞ እንዳልኳችሁ አምኖ ከሆነ ድኗል። ስቲል እሷም እንደዛ አይነት እንኳን ሰው ብትሆን አምኖ ከሆነ ድኗል ብዬ ነው ማምነው። ስለዚህ ያው ብዙም ከዛ ያለፈ የምሰጠው አስተያየት የለም ለማለት ነው። እሺ ከኑ እናመሰግናለን። ዳኒ ይሄ ከባድ የተነሳው በመጀመሪያ ስለ ዮኒ ማኛ በጣም ደስተኛ ነኝ። ምክንያቱም ዮኒ እንደምታውቁት ወንድማችን ሆኗል። ጌታ ይባረክ። በእውነት እግዚአብሔር እናመሰግናለን። እንደዚህ አይነት አጋጣሚ በጣም ሬር ናቸው እና ደግሞ ጌታ አብዝቶ ይረዳዋል። ጌታ ይባረክ። በነገራችን ላይ መጠመቅ በጣም ትልቅ ነገር ነው።
ስለዚህ ሲጠመቅ ይሄ ሁሉ ህዝብ ማየቱ በኋላ ድፍረት ነው የሚያጣው እንዳይመለስ ማለት ነው። ዳትስ ግሬት። ስለዚህ የምስጋና ሰዓት ነው። የሚቀጥለው ጥያቄ ሴት ታጠምቃለች አታጠምቅም ነው። ሴት ታጠምቃለች አታጠምቅም ሲባል ወደ ኢዩኤል መጽሐፍ ነው የምንሄደው። አላጠመቀችም ዳኔ አላጠመቀችም እንዴ? ውሃው ነው የባረከችው እንጂ ሁለት ፓስተሮች ናቸው ይመስለኛል። ፓስተሮች ይመስሉኛል። ሁለት ወንዶች ናቸው ውሃ ውስጥ ያስገቡት። እሷ ውሃው ግን ባርከዋለች ውሃውን። ኦኬ ዳትስ ግሬት። እኔ አላየሁም ታውቂያለሽ። እና ግን ጥሩ ዳትስ ግሬት። ስለዚህ አጥርተሽ ታውቂያለሽ ማለት ነው አንቺ ራስሽ። ስለዚህ ሴት አጠመቀች ስለዚህ ሴት አጠመቀች የሚል ጥያቄ አይመጣም ማለት ነው። ግን እንደው ሴት ብታጠምቅም በኢዩኤል ላይ የወረደው መንፈስ ለወንዶች ብቻ አይደለም ለሴቶችም ስለሆነ ጥያቄ አልገባህም። ይህን ጥያቄ ምን መሰለህ ብርቱካን፣ አንተ ብዙ እንትን አላውቅም። እኔ ግን ብርቱካን ጣሰው የኔ ነው። እሺ በጣም ከይቅርታ ጋር እንዳትቆጡ። ለእግዚአብሔር ተልቀበላትም ሐሰተኛ ናት አውቃታለሁ። ሱዳን ሀገር መታ ነበር። እዛ ያለው ጨርቆች ስትሸጥ ነበር። ጨርቅ እንግዲህ ሱዳን ሀገር ሰው ቤት ነው ሁሉም ሰው የሚሰራ፣ ሁሉም ሰው ባይሆን አብዛኛው 70% ሰው ሌላው እንትኖች የሚሰሩ አሉ። እና እነሱ መታ ጨርቅ ይህንን ግዙኝና ስራ ቦታ ስትሄዱ ትባረካላችሁ፣ ደሞዝ ይጨመራል፣ በስራ ቦታችሁ ሞገስ ታገኛላችሁ፣ ትወርሳላችሁ፣ ትወጣላችሁ፣ ከዚህ ደግሞ ትሻገራላችሁ ብላ ብዙ ነገር አውርታ ሂዳለች ማለት ነው። እና ይሄን ነገር እኔ ወንጌል ነው ብዬ እኔ አላምንም። ይሄ የራሴ እምነቴ ነው። እሺ ወንጌል ስለ እግዚአብሔር ልጅ ሰብኮ በቃ የእግዚአብሔር ልጅ እንደሞተ እንደተነሳ ከዛ በኋላ የኛ ደግሞ የምናደርገው ነገር አለ አይደለ? ወንጌል እሱ ነው እንጂ ጨርቅ ይዘው መጥቶ መሸጥ ከዛ ትባረከ ትወጣላችሁ ምናምን እግዚአብሔር ያለውን ያለ ማለት እግዚአብሔር ትደርሳላችሁ ያለን ቦታ መድረሳችን አይቀርም መቼስ። ግን እንዲህ ናት ብርቱካን። እና ደግሞ አሜሪካን ሀገር ደግሞ ሄዳ ብራስሌት ስትሸጥ ነበረ። ብራስሌት ሸጠች ብሎ ደግሞ ሲቃወም የነበረ አንደኛው ራሱ ኤርሚያስ ነው። ኤርሚያስ ተናገረው እውነቱን። አሁን ለምን ዝም እንዳለ አላውቅም። እና ዮኒ ማኛ እውነት የሆኖች ፍሬዎች እኮ ይታይበታል ዮኒ ጋር። ግን ሰው ጠፍቶ ነው ወይ እሷ ጋር ሄዶ አንደኛ እሷ ናት ጌታን ያስቀበለችው ብርቱካን። ሁለት ደግሞ እሷ ጋር ሄዶ የ4 ሰዓት እንትን ከሆነ ደግሞ አስቡ እሷ ጋር ሄዶ እሱ ማለት የእሱ ያለበት ከተማ ቸርቾች የሉም ወይ? እሷ ጋር ምንድነው እሷ ጋር ለምንድነው የሚያስኬድ ነገር ምን አለው? ገባ? ስለዚህ የእሷን ፈለግ እንዳይከተል ነው። በኋላ ያ ሁሉ በቃ ወደ ጌታ መጣ ብለን ሰፍ ብለን የብርቱካንን ፈለግ ከተከተለ እኔ ቅድምን ብያለሁ ባይወጣ እላለሁ አልኩኝ ቅድም። እንግዲህ ይሄ የኔ ነው ዳኒ፣ ይሄ ነው እሺ ሐሳቤ። ኦኬ እሺ ሙሉ ሐሳቤን እንዳስተላልፍ በመጀመሪያ ደረጃ እንግዲህ ከየቱ ልጀምር? ወንጌል ማለት ምን ማለት ነው ሲባል መልካም ዜና ማለት ነው። መልካም ዜና የሚለው ቃል ራሱ ወንጌልን አይገልጸውም። ቱ ጉድ ቱ ቢ ትሩ መሆን አለበት። በቃ የሚገርም መሆን አለበት ወንጌል እንጂ 100 ብር ከፍለህ ተባስቶ 1000 ብር ከሆነ እሱ ወንጌል አይደለም። ወንጌል it must be too good to be true። በቃ እውነት ከአእምሮ በላይ መሆን አለበት። ስለዚህ የሆነ ሰው ገዝቶት በብር የሚገኝ በረከት ሳይሆን እንዲሁ በነፃ የሚገኝ ነው። እንዲሁ በነፃ ማለት ነው። እንደዚሁ በነፃና ስለዚህ ጨርቅም ይሁን ጨውም ይሁን ዘይትም ይሁን አንድ ሰው ከሸጠ አም ሶሪ ያ ሰው ቢያንስ ንስሐ እስኪገባ ድረስ ለእኔ አልቀበለውም ማለት ነው። አለቀ። አይሸጥም። በቃ በነፃ ተቀብላችኋል፣ በነፃ ስጡ ነው የሚለው። ስለዚህ አገልጋዩም መሸጥ የለበትም፣ ሰውም መግዛት የለበትም። ሰውም ሲሰጠው ደግሞ ቆጥሮ መሆን የለበትም። በቃ ለጌታ አገልግሎት ሲባል ነው መስጠት ያለበት ወንጌል እንዲሮጥ ማለት ነውና ስለዚህ እንደተሸጠ እንዳልተሸጠ አላቅም። ግን ኦልሬዲ አንቺ ያየሽው ስለሆነ ከሸጠች ምንም ጥያቄ የለውም። ከእሷ ጋር መሰለፍ አልችልም። እንደውም ዲዳኬ ላይ እንደዚህ ይላል፣ አንድ ሰው ገንዘብ ከወደደ ይላል ሐሰተኛ ነው ይላል። የሐሰተኛ አንዱ ክራይቴሪያ ገንዘብ መውደድ ነው። ስለዚህ ጸልዬበታለሁ እንኩ ማለት ይቻላል በነፃ ምክንያቱም ኦልሬዲ መጽሐፍ ቅዱስ ስለምናይ እንጂ ጳውሎስ ጨርቅ ሲሸጥ አላየንም፣ ጴጥሮስ ጥላውን ሲሸጥም አላየንም፣ ሲያከራይ አላየንም። ስለዚህ በዚህ ጉዳይ ላይ ሊሰመርበት ይገባል። ደጋግመን ማውራት ያለብን ጉዳይ ነው። በዚህ ታሳቢነት መሰረት ግን ሁሉ ሰው አያውቅም። ይሄንን ሁሉ ሰው አያውቅም፣ ማወቅም አይገደድበትም። አሁን
በዚህ ውስጥ እግዚአብሔር አይሰራም ማለት አይደለም። ለምሳሌ ኤሊ እግዚአብሔር የናቀው አገልጋይ ነው። ኤሊ እግዚአብሔር የናቀው አገልጋይ ግን ለሳሙኤል በጣም ጠቅሞታል። ስለዚህ ዮኒ ማኛ በዚህ በጣም ዳይናሚክ እና በጣም ፈጣን በሆነ ዓለም ውስጥ እሷን አግኝቶ በእሷ ተገልግሎ እዚህ መድረሱ ያው በመልካም ልናየው ይገባል እና መንፈስ ቅዱስ ደግሞ መልካም የሆነ መንፈስ ስለሆነ በመንፈሱ ውስጥ ይመሰክርለታል፣ ይመራዋል ብለን እናስባለን። እኛም ደግሞ እንጸልይለታለን። ከዚህ በኋላ ወደኋላ እንዳይመለስ እንጸልይለታለን። የእግዚአብሔር መንፈስ ደግሞ ኃላፊነቱን ይወስዳል ብዬ አምናለሁ። አይሆፕ ኮምፕሊት ነው ብዬ አስባለሁ አሁን የተናገርኩት። ምናልባት የረሳሁት ነገር ካለ አስታውሺ። አይ ጥሩ ነው። እኔ ሀሳብ የምሰጠው ምን መሰለህ ዳኒ፣ ማለት ይሄን አስቼ ትቀጥላለህ። ብርቱካን ጋር የሚያስኬድ ምንድን ነው ማለት አረ ነው ብቻ አሁን እዚህ ቲክታክ ላይ ራሱ ብዙ የእግዚአብሔር ሰዎች አሉ እኮ የሚታወቁ። ጌታን ያስቀበለችው እሷ ናት። ብርቱካን የተጠመቀው እሷ ጋር ሄዶ ነው እና አይኖስ የፈለኩት መናገር አልችልም። በቃ አይኖስ ግን ይሄ ነው ጥያቄ ማለት ሌሎች ጋር ለምን አልሄደም በሚል ነገር ነው። ዳኒ ግን ሰጥተሃል፣ ያው መጨመር ትችላለህ። አንድ ዮኒ በቃ መልካም ነው ያደረገው። ዮኒ ላይ ምንም ጥፋት የለም። ጌታ ይባረክ። ስለሱ አንድ ሰዓት የለኝም እና አንድ 2 ደቂቃ የሚሰማ ከሆነ አንቺ ይሰማል? ይሰማል። ይሰማል። በመሰረቱ ምንም እኮ ከሴትዮዋ ጋር የሚገናኝ ነገር የለም። እንዴት ማለት ጥሩ ነው። አንደኛ ሴትዮዋ አይደለችም ወንጌል የመሰከረችልን፣ ነቢይ ብርቱካን አይደለችም ወንጌል የመሰከረችልን። ዮኒ ማኛ ከእሷ ጋር ከመገናኙ በፊት የምስክርነቱን ማየታችሁት ከሆነ የወሰነው አቡነ ገብርኤል የመጨረሻውን ያ ቤዛ ክርስቶስ ነው ባለበት ጊዜ ነው። እንደገና ደግሞ እየገቡ እነ ኤርሚያስ እነ ሜሎስ እነ ቅዱስ ዳኒ እነዚህ ልጆች ነበሩ እየገቡ ሲያስተምሩት የነበሩት ማለት ነው። ከሁሉም በላይ ደግሞ ክትትል ትምህርት ያስተማረው አላዛር ድባቤ ነው። ይህን ታውቃላችሁ? ኮመንት ላይ እንደዛ አሉኝና እስኪ ታዲያ ለምን እሱ አላጠመቅም ስል ካናዳ መጥቷል አለኝ። ኤቢ የኔም ኮት አላዛር ፓስተር ጋር ቢጠመቅ እኔ ምንም ጥያቄ አላነሳም። ሁለተኛ ጥያቄውን ለምንድነው ደግሞ ስኛ ለምን በእሷ ተጠመቀ ብለን እኮ አንደኛ እሷ አይደለች የሚያጠመቀችው። አሁንም አንቺም ስትናገሪ ነበር ዓለም እያየን የተጠመቀ ይሄ ልጅ መጸለይ አትችልም አይባልም። ምን መጽሐፍ ቅዱስ ሰው ሲጠመቅ ሴቷ አትጸልይ የሚል የለም። በአብ በወልድ በመንፈስ ቅዱስ ብለው ያጠመቁት የተመሰከረላቸው ታውቆም ተነጋግረው ነው። ኮሚቴ ሁሉ አለ ወያይተው እኮ ነው ሰዎች ያጠመቁት። በእሷ እንዳይጠመቅ ተብሎ ወንድ ነው መጠመቅ ያለበት ተብሎ በዛ ምክንያት ነው ወንዶቹ መጥተው የተጠመቀው ማለት ነው። ይሄ ጉዳይ እግዚአብሔርን የምናመሰግንበት ይሄ ልጅ ዓለም በሚያውቀው እኛ ሁላችንም እንኳን ቆይ ብለን ስናይ ነበር። ግን አንድ ሰው ኢየሱስ ክርስቶስ ጌታ ነው ዓለም እያየ የታላቁን ተልእኮ ፈጸማለሁ በአብ በወልድ በመንፈስ ቅዱስ እጠመቃለሁኝ ሞሞቴን ለአዲስ ሕይወት መነሳቴን ብሎ ፊት ለፊት አወጀ። ብርቱካን እሷ ቸርች ውስጥ አድርጋበታለች። ልክ ነው። ለምሳሌ የተለያየ ሀሳቦች ሊኖሩ ይችላሉ። ቸርቿን ልታስተዋውቅበት ምናምን ብዙ ከቶቶች ሊኖሩ ይችላሉ። ይህንን ደካማ ጉዳይ እግዚአብሔር እሷን ይገናኛታል። ደካማ በሚመስሉ ሁኔታ ውስጥ ግን ይህንን ሰው ጌታ ተቀብሏል። ይህ ሰው ወደ አካሉ በአብ በወልድ በመንፈስ ቅዱስ ተጠምቆ ወደ አካሉ ገብቷል። አሁን ሌሎቹ ጋር ቢሆን ኖሮ ይሄ ነገር የተደረገው እንዴት ይመታ እንደነበረ ማለት ነው። ከማመስገን ውጭ ደግሞ ላለመዳኑ ይህንን ጥምቀት ላለመቀበሉ እግዚአብሔር ምን ማረጃዎች አለን? እኛ እስቲ ምን መረጃ ከአና ጀምሮ እኔን ጨምሮ ሁላችንም እዚህ ውስጥ ያለ ነው የምናወራውም እዚህ ውስጥ የምትሰሙት 190 ሰዎችም ይህንን ጥምቀት አልተቀበልኩትም ብሎ እግዚአብሔር የነገረው ሰው አለ?
ይልቁንም ደግሞ አንድ ሰው በአብ በወልድ በመንፈስ ቅዱስ አምኖ ተጠምቄያለሁ አብሬ ተቀብሬያለሁ ደግሞም ለአዲስ ሕይወት ተነስቻለሁ ሲል እግዚአብሔር ያጽና፣ እግዚአብሔር ያጽና፣ በቤትህ ውስጥ ጸጋውን ያብዛል። ቅድም ኤቢ ሲናገር ነበር 2 ወር ተከታተለው። ይህ ሰውዬ ቀላል ነገር አይደለም። 15 ቀን ነበር የሰጡት። ይህን ሰውዬ ቀላል ነገር አይደለም። ይህ ሰውዬ ነገ ሌላ ነገር ሊያደርግ ይችላል። ግድ የለም። እኛ እንደ ሰዎች የሚያሳየንን ነው የምንቀበለው። እኔ ለውይይትም የሚበቃ ስፔሻሊ እኛ ክርስቲያን ነን የምንል ሰዎች ጥምቀቱ ትክክል ነው ትክክል አይደለም ብለን እኔ ማነኝ አንቺ ማነሽ የሚያያዘው ማለት ነው። እርግጠኛ ግን አንድ ነገር መሆን ያለብን ይሄ ልጅ ፊት ለፊት በቃ እኔ ጌታን ተቀብያለሁ እዚህ አንደኛ እንዳልሽው በሴት አልተጠመቀም። አሁን ለእንትንም እኮ አልሆናቸውም እነዚህ ሰዎች ጠብቀው ነበር በሴት ሲሉ ሰምቻለሁ። 2-3 ቦታ ሩም ውስጥ ገብቼ በሴት ተጠመቀ እያሉ ማለት በሴት አልተጠመቀም። ወንዶች ናቸው ያጠመቁት። ክትትል ትምህርት ማን ነው ያስተማር? አላዛር። ትላንትና እኔና አላዛር ድርባቤ ከኔ ጋር ነው ተነስቶ የሄደው እሱ ጋር ማለት ነው። ቨርጂኒያ ነበር እኔ ሌላ ቦታ አገልግሎት ነበረኝ። ጨርሰን እሱ ሄደ። እሱን ያስተማሩ ጥምቀቱ ላይ እንዳውም እሷ መስሎን እንዳይገኝ ብለን ነበረ። ወንዶች መሆናቸው ሲረጋገጥ ነው ሄደው። ምንድነው ለምንድን ነው ዮኒ ማኛ ያለበት ከተማ ያልተጠመቀው? ለምን ብርቱካን ጋር ሄደው 4 ሰዓት ፍላይት እንደው ሲል ነበር። ኤቢ 4 ሰዓት ፍላይት እነዚህ ነገሮች ኔትወርክ አሁን ብርቱካን ተጠቅማ ይችላል ቸርቹን ለመክፈት። ይኸውልሽ እኔ እዚህ ውስጥ የእሷ ኦኬ ተቆራረጠ። ግን በቃ ሀሳቤ እስካሁን የነበረው ተሰምቷል። ኔትወርክ ይቆራረጣል። ኔትወርክ ይቆራረጣል። እስኪ አሁን ሞክር። ጥሩ ነው መሰለኝ። እሺ አይ እስካሁን የነበረው ሀሳብ ከተሰማ በቂ ነው የሚሆነኝ። ችግሮች ሊኖሩ ይችላሉ። የስ ምን ታውቋቸዋላችሁ? የእኛን ነቢያቶች ሂሳብ ሰርታበት ሊሆን ይችላል ቸርቿን ልታስተዋውቅበት። ያ ለምን እሷ ጋር በጣላልሽ ማለት ነው። ማኒፑሌት ተደርጎ ሊሆን ይችላል። ያ እግዚአብሔር እንደዚህ ስላደረገች ይህን ጥምቀት አልቀበለውም አይልም እግዚአብሔር። አስቼ ከመጀመሪያው ጀምሮ ሰዎች ጠፉ ወይ? አገልጋዮች ጠፉ ወይ? ሲጀመር እሱ ምጣ ከሆነ እሱ ምን እሷን አያውቃትም። ቆይ ልንገር አንዴ። ቆይ ጌታን ያስቀበለችው እሷን ጠርቶ በእሷ ነው ጌታን የተቀበለ ሚዲያ ላይ አንድ በር። ከዛ ደግሞ ፓስተር አላዛር የሚያክል የድህነት ትምህርት አስተምሮት እሷ ጋር መሄዱ 4 ሰዓት ፍላይት አድርጎ እሷ ጋር ለምንድን ነው የሚሄደው? እሱ ያለበት ከተማ ቸርቾች የሉም ማለት ነው። እኔ ፍርሃት ምን መሰለህ? የእሷን ፈለግ እንዳይከተል ነው። እኔ ነቢት ብርቱካን በአካል በአይን አውቃታለሁ አይደለማ አንቺ የእሷን ፈለግ አይከተል የምንለው እዚህ ጋሩም ከፍተን አይደለም እኛ ማለት ነው። በግለሰብ እና አላዛርን እናናግራቸዋለን። እኛ አውርተናል እኮ እንግዲህ እኔ አላዛር እኮ ጓደኛዬ እኮ ነው። ይሄንን ነገር ልጅቷን እናትጠቀምበት፣ ልጁ መከለል አለበት። ያ ልክ ነው። በተረፈ ግን እሷ አጥምቀዋለች አላጠመቀችው። ጌታን የተቀበለው እሷ ስለጸለለ የዛን ሰዓት ነው ሄዳ ነው ማለት ነው። እነ ቅዱስ ሲያስተምሩት ሲጸልዩለት ከኤርሚያስ ጋር አብሮ ንስሐ ሲገባ የዛን ጊዜ አልዳንም ማለት ነው። እኔ ከንስሐ ሲገባ አላየሁም። አስቼ እኔ ብርቱካን ጣሰው ገብታ ጌታን እጁን አንስቶ ሲቀበል ነው ያየሁት። ከዛ በፊት 2 ነው እንደ የተቀበሉ ጌታን በፊት እኮ ሲጸልዩለት ነበር እኮ አንቺ እነ እንትና ትዝ አይልሽም? እንዳውም ብዙ ልጆች እየሄዱ የኛ ልጆች እየመጡ ያስተምሩ ነበር። አስቼ የዛን ጊዜ ጸልዩለታል እኮ የምልሽ ጌታን የሚቀበልበት ጊዜ የትኛው ከጌታ ጋር ልቡ የተነካበት ያቺን ጊዜ ሰውየውና መንፈስ ቅዱስ ናቸው የሚያውቁት እንጂ እኮ እሷ ስትጸልይለት አይደለም። አንቺው
ደግሞ እሷ እየጸለየች ጌታን ቢቀበል አይቀበልም ትክክል አይደለም ብለሽ ነው የምታስቢው? አልተቀበለውም ብለሽ ነው የምታስቢው? ኧረ ቅድም ተናገር ያለው አስቼ መዳን የእግዚአብሔር ነው ማለት ማንም ቢናገር እሱም ብያለሁ እኮ ቅድም። ግን እኔ ስጋቴ ነው በዙሪያው ያሉ ሰዎች እኔ የእግዚአብሔር ሰው ናቸው ብዬ አላምንም። እኔ ነኝ ግን ማምኑ በጣም ይቅርታ እና አሉ ብዙ የእግዚአብሔር ሰዎች አሉ። ከእነሱ ጋር ህብረት ቢያደርግ ይጠቀማል፣ ያድጋል፣ በእግዚአብሔር ቃልም ያድጋል ብዬ ነው። እኔ ከብርቱካን ጣሰው ጋር ሆኖ ያድጋል ብዬ እኔ አላስብም። እንግዲህ የኔ ጥያቄ ደግሞ እኔና ሩም ከፍተሽ አንድቸው ከይቅርታ ጋር እዚህ ጋር ሩም ከፍተሽ ስላወራሽ ይደርሰዋል እንዴ? እሱ ይደርሰዋል። አንዳንድ የሚገባ አገልጋዮች ካሉ በውስጥ ምን ጥቅም የለውም እኮ ለሱ እንዲደርሰው ከፈለሽ በአንድ ስልክ ይደርሰዋል። አለቀ በቃ። ለእኔ ኃላፊነት ውስጥ ተሰሚነት ያላቸው አሉ። ደግሞ እኔ አሁን ደውዬ ብነግረው አሉ ተሰሚነት ያላቸው አገልጋዮች ለነሱ ደውለሽ ነው አለቀ በቃ። እኔ እንደዚህ አይነት የስ የሚባለው ምን መሰለሽ፣ ደውለሽ እንዲህ አይነት ስጋት አለኝ ሀሳብ ሰጣለሁ እና በእሷ ክልል ውስጥ ባይሆን ደስ ይለኛል። እኔም ማቃቸው ነገሮች አሉ፣ ሱዳን የሆነ ነገር እኔም እኮ ማቀው ጉዳይ አለ እኮ። እኔ እኮ አሜሪካ ከመጣሁ ገና እኮ 6ኛ ዓመቴ እኮ ነው። አውቃታለሁ እኮ እሷን እኮ በዚህ በኩል አሰልፋ በ1000 ብር በ2000 ብር እያለች ስታሰልፋ አውቃለሁኝ እኮ። እኔ እኮ ከአንቺ የበለጠ መረጃ አለኝ እኔ። የዛን ሰዓት አይደለም ጌታን የተቀበለው ብዬ ነው የማስበው ነው እያልኩሽ ያለው። ድኖን የመጣው የጸለየችለት እንጂ ድኖን የመጣው ይሄ ሰው የወሰነ ሰዓት ነው። ጌታን በቃ ማዳኑን ተቀበልኩኝ አለ። በእርግጥ ጸለየለታለች። ያው ከዛ በፊት ግን የጸለየው ጸሎቶች ተቀባይነት የላቸውም ወይስ የዛ ሰዓት እሷ ንስሐ ያስገባችው ሰዓት እንደ ዳነ እርግጠኛ ነኝ ብለሽ ትያለሽ? ማንም ሰው ሊል አይችልም። እዚህ እኔ መሆን ያለበት ጉዳይ ምንድን ነው? እንደኔ ቅዱሳን ተባብረን ይሄ ልጅ ይልቁንም እንደዚህ ከማድረግ ልጁንም ከማዋከብ አሁን ቪዲዮ እየተቀረጸ እንደዚህ ከሚደረግ እግዚአብሔር ይባረክ። የሆንዬ እግዚአብሔር ያጽና፣ በርታ። በእግዚአብሔር ቤት ውስጥ እግዚአብሔር ተቀብሎሃል። የምትጸናበትን ጸጋ እንዲሰጥ እንጸልያለን ብለን በውስጥ ግን ከእሷ ክልል እንዲወጣ ማድረግን እደግፍሻለሁ አንቺው። እዚህ ጋር ግን ሩም ከፍተን ሐሰተኛ ስለሆነች ሱዳን እንዲህ ስትቀበል እልዛም ቦታ እንዲህ ስለተቀበለች ትክክል አይደለም ብለን ብንል ግን እኔ ትርፉ አይታየኝም። ፖለቲካ እና ልጁን ኮንቪውስድ ከማድረግ ውጪ እኔ የሚታይ ነገር ነው የለም ለማለት ያለው። ሀሳብሽን ግን መብትሽ ነው። እኔ ግን ሀሳብሽ በዚህ መልኩ ባይቀርብ ባይነኝ ሀኒቸው። ሶሪ ሚት አድርጌ እሺ፣ አይ ችግር የለም። በቃ እኔ እኮ በቃ እኔ ስገባ ምንድን ነው ያልኩት? እንኳን ደስ አለህ ነው የምለው። የሆኔን ትናንትና ከአንተ ከፍተህ ነበርና ገብቼ ምን እንደምል አላውቅም አንተ ጋርና አልገባሁም ማለት እኔ ልል የምችለው ነገር የለም በዮኒ ላይ ማለት ነው። እና ጌታ ይርዳው ከማለት ውጭ ማለት ቀጣይ ዘመኑ ጌታ ይርዳው በጌታ ቤት ዘመን ይልቅ ከማለት ያው ጤነኛ የሆኑ ትምህርቶች ተምሮ ይልቅ ከማለት ውጭ አሁን ግን ቅሬታ ስላለኝ ምንም ማለት አልችልም ነው። በቃ ይሄንን ነው ያልኩት። እንግዲህ መፍቴ ከበርሊ ማለት ነው። እሺ ግድ የለሽም። እኔ ይሄን ሩምሽ ምንም ትርፍ የለውም። ታላቅሽን ታውቂያለሽ። እኔን ስሚኝ እና ምንም ጥቅም የለውም። እሱ እንዲደርስልሽ ከእሷ ክልል እንዲወጣ ከፈለግሽ የፈለግሽበት ቦታ እደውልልሻለሁ። ጓደኞቼ ናቸው እሱን ያስተማሩት ልጆች ማለት ነው። ይልቁኑ ለልጁ መናወጥ ምክንያት ባንሆን እኔ የተሻለ ነው ባይ ነኝ። ዳኒና አይብዬ እዚህ ላይ ሀሳብ ብሰጡ ደስ ይለኛል። አይ ሰጠን እኮ አስቼ፣ አሁን መተህ ነው መሰለኝ እንጂ በደንብ አውርተንበታል። ሀኒም ሀሳቧ ገብቶኛል። ሞሮፍ ስጋት ነው። እኔ ደስ ሊልሽ ይገባል፣ እንኳን ደስ አለ ልትዩ ይገባል። እና ይሄ ደግሞ ለእኔ ኢትስ ካይንድ ኦፍ ሚራክል ነው ብዬ ነው ማምነው። ማለት ወደ ጌታ እውነተኛ በሆነ ልብ ወደ ጌታ መምጣት ቀላል ነገር አይደለም። እኔ ያውቀዋለሁ። ብዙ ውጊያ አለበት። ቀጥሎ ደግሞ ብዙ ሰልፍ አለበት። ገና ይህ ሰው በእምነቱ እንኳን እንዲጸና እና ጸንቶ ደግሞ ለብዙዎች ሮል ሞዴል እንዲሆን መዳን ምክንያት እንዲሆን ገና ብዙ ሰልፍ አለበት።
ገና እኮ ብዙ ቻሌንጅ አለ። አሁን ሃኒሙን ነው ልትዩ ትችያለሽ። አሁን ሰው ከቦታል፣ በላይቭ ተጠመቀ፣ አጃቢሽ ብዙ ነው በሰርግሽ ቀን። ነገ ግን የኃጢአት ፈተና አለ፣ የወገኖች ፈተና አለ፣ የጓደኞች ፈተና አለ። ክርስትና እንደ እንትን ነው። ይሄ በድንቆች እና በተአምራቶች ትወጫለሽ። ቀይ ባህርን ከተሻገርሽ በኋላ ምድረ በዳው ይጠብቅሻል። በምድረ በዳው ጊዜ እንዲጸና እንዲቆም ኃጢአትን እንዲያሸንፍ ወደ ቀደመ እንትኑ እንዳይመለስ መጸለይ፣ አንቺ እንዳልሹ ጤናማ ቸርቾች፣ ጤናማ አስተማሪዎች፣ ጤናማ ጓደኞች እንዲኖሩት እና ደግሞ ያለውን ተጽዕኖ ፈጣሪነቱን ተጠቅሞ ለብዙዎች ወንጌል መስማት ምክንያት እንዲሆን እኔ እንደ ትልቅ በጣም ይቅርታ አድርጉልኝ የሆነ 1000-2000 ሰው ጌታን እንደተቀበለን የቆጠርኩት 1000-2000 ሰው እንደሆነ ሰው እያበላለጥኩ ምናምን አይደለም። አንድ ሰው 2 ሰው ያልኳ ግን አሁን ሐዋርያው ጳውሎስ የቀድሞ ህይወቱ በኋላ ለወንጌል ስራ በጣም ጠቅሞታል። ተጽዕኖ ፈጣሪ ነበረ። በደንብ የአይሁድን ነገር የሚያውቅ ነበረ። የአዲስ ኪዳንን ግማሽ እንዲጽፍ ያስቻለው ቀድሞ የነበረው እውቀቱ ነው። በገማልያል እግር ስር ሄለላይት ነበረ። የአይሁድን ህግ ከዕብራዊም ዕብራዊ የነበረ ሰው ነው እና ያለሽ ሰርክል ኦፍ ኢንፍሉዌንስ ነገር ሊጠቅሙ ይችላል። ብዙዎች ከስድብ፣ ብዙዎች ከአረቄ ቤት ከጠጅ ቤት፣ ብዙዎች ከዝሙት፣ ብዙዎች ከክፋት ከአመፅ እንዲወጡና እሱን እንደ አንከር እንደ ተራራ ላይ እንዳለ ፋና አይተው የዮኒን ህይወት ከለወጠ እንግዲያውስ ወንጌል ይሰራል ማለት ነው። የዮኒ ህይወት በእግዚአብሔር ቃል ከተቀየረ እንግዲያውስ ወደ እግዚአብሔር ቃል እንመለስ፣ እንግዲያውስ ወደ ክርስትና እንመለስ እንዲሉ ፋና ወጊ ሊሆን ይችላል ብዬ ተስፋ አደርጋለሁ። ግን ይሄ ነገር ሊጨናገፍ ይችላል። አሁን አንቺን ምንም የምታነሺው ነገር መሰረት የለውም ማለለው ይሄ ጉዞ ሊጨናገፍ ይችላል። በኃጢአት ይጨናገፋል፣ በክፉ ሰዎች ይጨናገፋል፣ ጤናማ ባልሆነ ህብረት ይጨናገፋል። ብዙ ታላላቅ አገልጋዮች፣ ብዙ ታላላቅ ሰዎች ጉዞ ጀምረው ያልጨረሱ አሉ። እንዲጨርስ መመኘትሽ ፊት ለፊቱ ላይ ያሉ አደጋዎች አሁን በዙሪያው ያሉ የሚያንዣብቡ አንቺ የምታውቂያቸው አንቺ ተረዳሽውን ያህል ሌሎች የማይረዱት ብዙ ነገሮች ይኖራሉ። ሶዋት ይሄ እኔ እንደ ዳና አልቆጥረውም፣ ይሄ ምንም አመለጠ አልልም፣ ይሄ ምንም ክርስትና አይደለም እንዲባል አይደለም የሚያስችለው። ይልቁንስ አሁን ባገኘው የህይወት ለውጥ አሁን ባገኘው የአቅጣጫ ለውጥ ሀማርቲያ ዩተርን ማድረግ ነው። ዮኒ ዩተርን ነው ያደረገው። ያዝልቅለት ያጽናለት ብሎ መጸለይ፣ ስጋትሽን ኮንሰርንሽን ሪፍሌክት ማድረግ ለሚመለከታቸውም ሰዎች በጸሎትን በምንም ማገዝ አስፈላጊ ነው። እኔ ሀሳብሽን ወስደዋለሁ፣ ግን እንዳትደሰች እንደው በጣም ጭንቀት ውስጥ ብዙ መግባት የለብሽም ብዬ ነው የማስበው። ይህን ነው የምለው። እሺ፣ እኔም ፎቶን አንስቼዋለሁ ሀሳቤን ተናግሬያለሁ ብዬ ባልልም ከባድ ነው። ቲክታክ ላይ ነው ግን ችግር የለውም። እሺ፣ ሌላ ርዕስ ካላችሁ ማንሳት ትችላለች፣ ካልሆነ ግን ጨርሳለሁ። ዳኒ ምን ትላለህ? እኔ ቅድም ያቋረጥሽኝ ልጨርሳ። ሴቶቹ የሚፈስባቸውን መንፈስ ምን ያርጉት? እንደው በጣም በትህትና ወጥ ይስሩበት እያላችሁ ነው። አያገልግሉ እኮ እያሉ ነው ሰዎች። ምን ይሻላል? የሚፈሰው ዳኒ ኢዮኤል ላይ ምን ይላል መሰለህ? ወንዶችና ሴቶች ላይ መንፈሴን አፈሳለሁ ይላል። ወንዶቹ ላይ ብቻ አይደለም መንፈሱን የሚያፈሰው ሴቶቹም ላይ ነው። ታዲያ ሴቶቹ መንፈስ ከፈሰሰባቸው በኋላ ደግሞ ጸጋ ስጦታ ሰጣቸዋለሁ ይላል። ለወንዶች ብቻ አይልም። ስለዚህ 9 ጸጋ ስጦታ ለሴቶቹ ይደርሳቸዋል። እንደገና 5 ኦፊስ ውስጥም ያው ለወንዶች ተብሎ አልተጻፈም ኤክስፕሊሲትሊ። እና ሴት እህቶቻችን መንፈሱ አለባቸው፣ በሰዓቱ ይቀጣጠላሉ። ቤተክርስቲያኑን የሞሉት ከወንዶች ይልቅ ሴቶች ናቸውና መንፈሱ ምን ያርጉት እያላችሁ ነው። መንፈሱ እኮ የሚያሰብክ ነው፣ የሚያስተምር ነው፣ የሚፈውስ ነው፣ የአጋንንት ስራ የሚሰባብር ነው፣ የሚነቃቅል ነው። እና ስለዚህ ሴቶች የሆነ ነገር ባደረገ ቁጥር ሴት ምናምን አትበሉ ነው ዋናው ጥያቄ። ቴንክ ዩ።
ዳኒ ሴት በታሪክ ታጠምቅ ነበር? እንዲሁ ለጠቅላላ እውቀት ነው። ሴት በታሪክ ታጠምቅ ነበር የሚለው ጥያቄ ታሪክን በሙሉ መዝግበው ለያዘ ሰው ነው የሚቀርበው። ስለዚህ በዓለም ላይ ባለፉት 2000 ዓመት በቸርች ፋዘርስ ዙሪያ የተጻፉ ጽሁፎች ነው እንጂ ያሉን በክርስትና ውስጥ ሴት ያጥምቁ አያጥምቁ የተጻፈ ነገር የለም። ሲቀጥል ሴቶች አያጥምቁ ተብሎ አልተጻፈም። አይ ቅድም ለሚፈስባቸው ላልከው ዳኒ እኔ እኮ ቢያገለግሉ ችግር የለብኝም። ግን እኔ እኮ ያልኩ ያለሁት እውነተኛዎች እኮ አይደሉም ነው እንጂ ያልኩት እኔ መች ሴት እሱ ሌላ ርዕስ ነው ምለው ነገር ቢኖረኝም ማለት ነው። እኔ ግን እዚህ ላይ ያልኩ ያለው ዳንዬ ሴትዮዋ ራሱ ልክ አይደለችም ነው ያልኩት። አይመስልም? ዩር ራይት። እኔ አሁን አላቃትም አውቃታለሁ እኮ ብርቱካንን፣ ግን ልክ ተባራሪ ቪዲዮ ምናምን ነው የማውቀውና ትላንትና ነው ከትላንት ወዲያ መጥፎ ቃል አወጣባችኋለሁ ስትል ሰምቻለሁ። ከዛ በተረፈ አላቃትም እና አስቸጋሪ ነው ጌታ ይርዳን ብቻ። ያ መጥፎ ቃል አወጣባቸዋለሁ የሚለውን ከሰማህ እንግዲህ ከአንድ የእግዚአብሔር ሰው ክፉም ጥሩም ማለት የመርገም ቃልም የበረከት ቃልም አይወጣም አይደለ? አክቹዋሊ ይወጣል። ኤልሳ አዳምጫ ኤልሳ አንተ መላጣ ሲሉት መጥፎ ቃል አወጣባቸው። ድቦች መጥተው ሰባብረው 40 ምናምን ሰዎችን የገደለ መሰለኝ ካልተሳሳትኩኝና ሰዎች ሲናደዱ ኃይለ ቃል ያወጣሉ። እና በብሉይ ኪዳን ነቢያት ስልጣን ናቸው። በቃ ሌላ ክርክር ውስጥ እንዳልገባ ቅዱሳን እናመሰግናለን። ቅዱሳን ሰላም ይብዛ። እሺ በቃ ተባረኩ። ቴንክ ዩ ባይ። እናመሰግናለን። እሺ ባይ። አስቼ የምትለው ነገር አለ? አንቺ የለም በቃ። እሺ መልካም ቀን። ተባረኩ።